አሜሪካ የተመሰረተችበትን 250ኛ ዓመት የምስረታ በዓልን በታላቅ ድምቀት ባከበረችበት ወቅት ዓለም ቆም ብሎ 13 ደካማና ብሎም ያልተደራጁ ቅኝ ግዛቶችን ወደ ዓለም አቀፍ ልዕለ ኃያል ሀገርነት የለወጠውን ያን ደፋርና አስደናቂ ሙከራ በጥልቀት ያስተውለዋል። በዓሉ ሲከበር ርችቶች ሰማዩን ያደምቃሉ፣ ደማቅ ሰልፎች ጎዳናውን ያናውጡታል። ይሁን እንጂ በዚህ የነጻነትና የጽናት በዓል መስተንግዶ ላይ ከአሜሪካ አብዮት ዘመን ጀምሮ ስሟ ነጻነትና ክብርን የሚቀሰቅስ ወጣቷ አሜሪካ ወደ አገርነት ለመለወጥ በመታከረበት ወቅት ላይ የማይናወጥ ሉዓላዊነት ተምሳሌት ሆና የቆመች አንዲት ጥንታዊት ሀገር ታሪክም እኩል ትኩረት ሊሰጠው ይገባል። ያች ሀገር ኢትዮጵያ ናት። እንደ አውሮፓውያን የዘመን ቀመር በ1776 ቶማስ ጄፈርሰን በጭቆና ላይ ያነጣጠረውን የማይረሳውን የነጻነት አዋጅ በብዕሩ ሲያሰፍር ኢትዮጵያ ገና አዲስ የምትቋቋም ታዳጊ ሀገር ሳትሆን በዳግማዊ አጤ ተክለ ሃይማኖት የምትመራ ጥንታዊት ግዛት ነበረች። አሜሪካውያን ሰፋሪዎች በብሪታንያ ወታደሮች ላይ ጠመንጃቸውን ሲያነጣጥሩ የኢትዮጵያ ነገስታት ስርወ መንግስታቸውን እስከ አክሱም ስልጣኔ እስከ ሶሎሞናዊ ስርወ መንግስትና ከንግስ ሰባ ከንጉስ ሰሎሞን ታሪካዊ ትስስር ጋር የተጋመደውን ሰፊ ደጋማ ክፍል ግዛት ይመሩ ነበር። ኢትዮጵያ በሌሎች የተገኘች ወይም ደግሞ የተሸነፈች አገር አይደለችም። ለዘመናት ወራሪዎችን የመከተችና ያሳፈረች ሉዓላዊት የኃይል ማዕከል እንጂ። አሜሪካ በአብዮቱ እሳት ውስጥ ስትወለድ በነበረበት ወቅትም ኢትዮጵያ የወጣቷን ሪፐብሊክ የዘመን መስመርን የሚያደበዝዙ እጅግ ረጅም የሆኑ ታሪካዊ ዘመናትን በድል አድራጊነት ተሻግራለች። ይህ ታሪክ ላለፉት 250 ዓመታት ውስጥ መንገዶቻቸው እጅግ በጣም በተለያዩ አቅጣጫዎች የተጓዙ የሁለት ሀገራት አስደናቂ ታሪክ ነው። አንደኛዋ ከቅኝ ግዛት አመድ ላይ እንደ ፊኒክስ ወፍ ተነስታ የዓለም የበላይነትን ስትጨብጥ፣ ሁለተኛዋ ደግሞ ጥንታዊ ጽናቷን የፈተኑ የውስጥ ግጭቶች፣ ወረራዎችና ረሃቦችን አስተናግዳለች። ሆኖም ግን ሁለቱም ሀገራት በጋራ አድናቆት እንዲሁም በስትራቴጂካዊ ወዳጅነትና በአብሮነት ዛሬም አሜሪካ ኢትዮጵያን ወደፊት ለማራመድ እጇን በምትዘረጋበት አጋርነት የተሳሰሩ ናቸው። በአሜሪካ የነጻነት ትግል ውስጥ ከተሳተፉት የኢትዮጵያ ክፍለ ጦሮች ጀምሮ እስከ ዛሬው ዘመናዊ የአሜሪካ እርዳታ ያልተነገሩ ታሪኮችን እያነሳን እንዘልቃለን። አብራችሁን ዘለቁ። እንደ አውሮፓውያን የዘመን ስሌት በ1776 የነበረውን የሁለቱን ሀገራት ልዩነት እስቲ በምናባችን እንሰለው። በፊላደልፊያ ከተማ የአብዮቱ መንፈስ ይንቀለቀል ነበር። በጠጠር በተነጠፉ ጎዳናዎች ላይ አዲስ የዓለም ስርዓትን የሚፈጥሩ ክርክሮች ያስተጋቡ ነበር። ከውቅያኖሶችና ከአህጉራት ማዶ በኢትዮጵያ ከፍተኛ ቦታዎች ላይ ደግሞ አጼ ተክለ ሃይማኖት ዳግማዊ ዘመነ መሳፍንትን ውስብስብ የፖለቲካ ውጥረት ይመሩም ነበር። የዘመናዊ የክልላዊ ኃይሎች ሽኩቻ የነበረበት ቢሆንም ጠቅላላው ስርዓት ግን ጥንታዊ የንጉሠ ነገሥት ቀጣይነት ባላቋረጠ መዋቅር ውስጥ የሚመራ ነበር። የኢትዮጵያ ስልጣን ዘመን ወደ ኋላ ተጉዞ ከክርስቶስ ልደት በፊት እስከ 950 ዓመት እስከነበረው የዳማት መንግስት እንዲሁም ደግሞ የቀይ ባህር ንግድና በበላይነት እስከ ተቆጣጠረው የራሱን ሳንቲም እስከ ቀረጸው ግዙፍ ሐውልቶችን እስካቆመውና አብዛኛው አውሮፓ ክርስትና ከመቀበሉ ከዘመናት በፊት በአራተኛው መቶ ክፍለ ዘመን በንጉስ ኢዛና ዘመነ መንግስት ክርስትናን የመንግስት ሃይማኖት ባደረገው ኃያሉ የአክሱም ስልጣን ይጀምራል። አክሱም ከሮም ከፋርስና ከህንድ ጋር የንግድ ትስስር ነበራት። በዚያ ጥንታዊ ዘመን ከነበሩት ታላላቅ የዓለም ኃያላን መንግስታት አንዷ ነበረች ኢትዮጵያ። ይህ ኢትዮጵያ የሚለው ስም ራሱ ከግሪክ ምንጮች የተወሰደና ፊቱ በፀሐይ የተቃጠለ ወይም ደግሞ የፀሐይ ሀገር የሚል ትርጓሜ ያለው ሲሆን በመጽሐፍ ቅዱስ ውስጥም ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። መዝሙር 68 ቁጥር 31 እንዲህ ተብሎ የተጠቀሰው ታሪካዊና ሃይማኖታዊ ክብር ያለው ስም ነው። በአሜሪካ አህጉር በባርነት ቀንበር ስር ለነበሩ አፍሪካውያን ይህ ስም ጥልቅ ተስፋና የማንነት ኩራትን የፈጠረ ነበር። ኢትዮጵያ በአውሮፓ ግዛቶች በበላይነት በሚመራው ዓለም አቀፉ የቅኝ ግዛት ያልነካትን ክብር፣ ጥንታዊ ክርስትናና የጥቁር ሕዝብ ሉዓላዊነትን የምታንጸባርቅ ብቸኛ ተስፋ ነበረች። አሜሪካ ነጻነቷን ስታውጅ ኢትዮጵያ የራሷን ነጻነት መዋቅር ጠብቃ የቆመች ጥቂት የማይባሉ ከአፍሪካ የፖለቲካ አስተዳደሮች መካከል አንዷ ነበረች። ከአዲስ አበባ ሆኖ ትዕዛዝ የሚሰጥ ምንም አይነት የቅኝ ግዛት ገዢ አልነበረም። ምንም እንኳን አዲስ አበባ ከጊዜ በኋላ ዋና ከተማ ብትሆንም የኢትዮጵያ ጦር በታሪክ የኦቶማን ወራሪዎችን የመከተ ሲሆን የሀገሪቱ ተራራማ መልክዓ ምድርም እንደ ተፈጥሯዊ ምሽግ ሆኖ ያገለግል ነበር። ይህ ምድር የሶሎሞናዊ ስርወ መንግስት ወራሾች ነን የሚሉ ነገስታት የገዙባት የዓለም ድንቅ ተአምር የሆኑት የላሊበላ ውቅር አብያተ ክርስቲያናት መገኛና የራሱ የግዕዝ ፊደል ስርዓት ያለው የተማረው የንጉስ ፍርድ ቤት የነበረባት ሀገር ናት። አሜሪካ ህገ መንግስት በምትቀርጽበት ወቅትም
ኢትዮጵያ ከ1000 ዓመታት በላይ ያስቆጠሩ የነገስታት ታሪክ መዛግብትም ነበሯት። በዚያ ዘመን ዙሪያ የነበሩ የታሪክ ስሜትና እውነትን አጋኖ መናገር አይቻልም። የአሜሪካ አብዮት ዓለም አቀፍ የነጻነት ህልሞችን ባነሳሳበት ወቅት ኢትዮጵያ አንድ ነጻ የአፍሪካ ኃይል ምን ሊያሳካ እንደሚችል ሕያው ምስክር ሆና ቆማ ነበር። ስሟ ራሱ በአሜሪካ ነጻነት ጦርነት ወቅትም እጅግ ማራኪ ከሆኑ የታሪክ ምዕራፎች አንዱ መነሻ ሆኖ አገልግሏል። የአሜሪካ የነጻነት ትግል በጀመረበት ወቅት ታማኝ ብሪታንያ ባለስልጣናት ባሪያዎችን በአመፀኞች አሜሪካን ጌቶቻቸው ላይ ለማስነሳት ጥረት ያደርጉ ነበር። የቨርጂኒያ መጨረሻው የብሪታንያ ቅኝ ገዢ የነበረው ሎርድ ደንሞር ለብሪታንያ ዘውድ ለሚዋጉ ባሪያዎች ሙሉ በሙሉ ነጻነት እንደሚሰጥ አዋጅ አወጣ። በዚህ ምክንያትም የተመሰረተው ክፍለ ጦር የሎርድ ደንሞር የኢትዮጵያን ክፍለ ጦር የሚል ስያሜ ተሰጠው። እነዚህ ወታደሮች በደረታቸው አካባቢ ላይ ለነጻነት የሚል ጽሑፍ የተቀረጸበት ልብስን ይለብሱ ነበር። ምንም እንኳን ወታደሮቹ በቀጥታ ከኢትዮጵያ የመጡ ባይሆንም ኢትዮጵያ የሚለው ስም የተመረጠበት ምክንያት በወቅቱ ስሙ የነጻነት የጥቁር ሕዝብ ክብርና ከባርነት ቀንበር የመውጣት ተምሳሌት ተደርጎ ይወሰድ ስለነበር ነው። ጥቁር ወታደሮች በአሜሪካ ምድር ላይ ለነጻነታቸው የሚዋጉበት ወቅትም የኢትዮጵያን ስም እንደ መከላከያና የክብር መግለጫ አድርገው ይይዙትም ነበር። ይህ ክስተት ኢትዮጵያ በአሜሪካ ፖለቲካና ማህበራዊ ንቃተ ህሊና ውስጥም ገና ከጅምሩ ምን ያህል ትልቅ ቦታ እንደነበራት ያሳያል። ከ250 ዓመታት ጉዞ በኋላ ግን የታሪክ መዘውር ሌላ መልክ ይዟል። አሜሪካ በአሁኑ ወቅት ላይ በዓለም ካሉ እጅግ የበለጸጉና በቴክኖሎጂ የረቀቁ አገራት ተርታ ስትሰለፍ፣ ኢትዮጵያ ደግሞ በተለያዩ የተፈጥሮና ሰው ሰራሽ አደጋዎች፣ የፖለቲካ አለመረጋጋቶችና የኢኮኖሚ ፈተናዎች ምክንያት የሌሎች ሀገራትን በተለይም የአሜሪካን ድጋፍ የምትሻ ሀገር ሆናለች። የታሪክ መገለባበጥ የሁለቱ ሀገራት ዘላቂ ግንኙነትና የአጋርነት መንፈስ ግን አላጠፋውም። በ20ኛው መቶ ክፍለ ዘመን መጀመሪያ ላይ በዳግማዊ አጤ ምኒልክና በፕሬዝዳንት ቴዎዶር ሩዝቬልት ዘመነ መንግስት የተጀመረው ይፋዊ ዲፕሎማሲያዊ ግንኙነት በሁለቱ ሀገራት መካከል ያለውን የጋራ መከባበር ይበልጥ አጠናክሮታል። ኢትዮጵያ በፋሺስት ጣሊያን በተወረረችበት ወቅትም አሜሪካን የጥቁር ሕዝብ መብት ተሟጋች ለኢትዮጵያ ያሳዩት አጋርነት እንዲሁም ከሁለተኛው ዓለም ጦርነት ማክተም በኋላ በአፄ ኃይለ ሥላሴ ዘመነ መንግስት አሜሪካ ለኢትዮጵያ ያበረከተችው የትምህርት የጤናና ወታደራዊ መዋቅር ግንባታ ደግሞ የዚሁ ድጋፍ አንደኛው አዲስ ምዕራፍ ላይ ያደረሰ ክስተት ነው። በአሁኑ ዘመን ቢሆን አሜሪካ በኢትዮጵያ ውስጥ ለሚከናወኑ የልማት ስራዎች፣ ለጤና ጥበቃ ስርዓት መሻሻል፣ ለምግብ ዋስትና መረጋገጥና ለዲሞክራሲያዊ ተቋማት ግንባታ ከፍተኛ በጀት በመመደብ ግንባር ቀደም የውጭ እርዳታ ሰጪ ሀገር ሆና ትቀጥላለች። ጥንታዊቷ ሀገር አሜሪካን በስሟ ታበረታታት ከነበረበት የታሪክ ምዕራፍ ተነስተን ዛሬ አሜሪካ ለኢትዮጵያም ዘላቂ እድገትና ሰላም የምታደርገው ድጋፍ የሁለቱ ሀገራት ጥልቅ ትስስርና የማይበጠስ ወዳጅነት የሚያሳየው ሕያው ምስክር ነው። ወርሃ ኅዳር 1775 ዓመተ ምህረት እንደ አውሮፓውያን ዘመን ስሌት የብሪታንያ ንጉስ አስተዳደር የነበሩት ሎርድ ደንሞር በአገር ወዳድ አሜሪካውያን አማጽያን ላይ የሚያደርገውን ውጊያ የሚቀላቀሉ ባሪያዎች በሙሉ ነጻነት የሚሰጥ አዋጅ አወጁ። ለዚህ ጥሪ ምላሽ የሰጡ በመቶዎች የሚቆጠሩ ጥቂት ህዝቦች የኢትዮጵያ ክፍለ ጦር የተሰኘውን ጦር መሰረቱ። ይህም በሰሜን አሜሪካ ምድር ከተቋቋሙት የመጀመሪያዎቹ ጥቁር ተዋጊ ክፍሎች አንዱ ለመሆን በቃ። ለባሪያዎች ነጻነት የሚል መፈክር የተጻፈባቸው ወታደራዊ አልባሳት መልበስ እነዚህ ጀግና ወታደሮች እንደ ኬምፖስ ላንዲንግ ባሉ ታላላቅ ጦርነቶች ላይ በጽናት ተዋግተዋል። ክፍለ ጦሩ ይህን ስም ያገኘው ከምዕራብ አፍሪካ መገኛ ሳይሆን በወቅቱ በዓለም ላይ በነበራት ጥንታዊና ገናና ዝና ምክንያት ከኢትዮጵያ ስም ነበር። ይህን ሆነ ተብሎ የተደረገ ምርጫ የነበረ ሲሆን ዓላማውም ኃያልና ብሎም ነፃ የሆነን የጥቁር ህዝብ መንግስት ክብር በመጥራት የትግላቸውን ህጋዊነት ለማጠናከር በጠላቶቻቸው ላይ የስነ ልቦና ስብራት ለማድረስ ነበር። እነዚህ ወታደሮች የኢትዮጵያ ዜጎች ባይሆኑም ይህ ስም በመረጣቸው ግን ታላቅ መነቃቃትና ኃይለኛ ስሜትን የፈጠረ ክስተት ነበር። የአሜሪካ ነጻነት ለማግኘት የሚደረገውን ትግል ከኢትዮጵያ ዘላለማዊነት የነጻነት ተምሳሌት ጋር በቀጥታ ያገናኝም ነበር። ከባርነት አምልጦ በመውጣት በታማኝ የብሪታንያ ወገኖች ወረራ ውስጥም ታላቅ ዝናን ያተረፈው ኮሎኔል ታይቶ ወይም ደግሞ ቲቶ ኮርኔስ የዚህ የላቀ ጀግንነት ፍጹም ማሳያ ነበር። ምንም እንኳን በተለያዩ ተላላፊ በሽታዎችና በጦርነት ምክንያት ክፍለ ጦሩ ቢበታተንም የነሱ ታሪክ ግን በአሜሪካ የምስረታ ትግል ውስጥም የኢትዮጵያ ስምና ክብር፣ የሰዎች ነጻነትና የሰብአዊ መብት ፍላጎት እንዴት ያቀጣጠል እንደነበር ሕያው ምስክር ሆኖ እስከ ዛሬ ይኖራል።
ባለፉት 250 ዓመታት ውስጥ የተመዘገበውን ታሪክ በፍጥነት ወደፊት እናሻግረው። አሜሪካ እጅግ ሰፊ በሆኑ የተፈጥሮ ሀብቶች፣ በስደተኞች የፈጠራ ጥበብና ብልሃት፣ በኢንዱስትሪ አብዮትና በገዛ ምድሯ ላይ ምንም አይነት ውድመት ሳይደርሱባት በወጡት በሁለቱ የዓለም ጦርነቶች ተጠቅማ በዓለም ላይ ወደ ሁነኛ ቀዳሚ ኃያልነት ተሻግራለች። የሀገሪቱ ጠቅላላ የሀገር ውስጥ ምርትም ማለትም ጂዲፒ ወደ ትሪሊዮኖች ከፍ ብሏል። ዘመናዊ ቴክኖሎጂ የሰው ልጅ የአኗኗር ዘይቤ ሙሉ በሙሉ ለወጠው። እንዲሁም ወታደራዊና የባህላዊ ተጽዕኖ በዓለም ላይ አቻ የማይገኝለት ሆነም። ከ13 ትናንሽ ግዛቶች ወደ 50 ክፍለ ግዛቶች፣ ከእርሻ ማህበረሰብ ወደ ሲሊከን ቫሊና በዎል ስትሪት የበላይነት የተደረገው ይህ እድገት በአፈ ታሪክ ውስጥ ብቻ የሚገኝ ድንቅ ታሪክ ይመስላል። በተቃራኒው ግን ኢትዮጵያ በዘመነ መሳፍንት የነበሩትን የውስጥ ሽኩቻዎችና ክልላዊ ፉክክሮችን በማለፍ ርቆ ሐሳቢ በሆኑ መሪዎች አማካይነት ሀገሪቱ አንድነቷን አጠናከረች። በተለይም የአፄ ምኒልክ ሁለተኛ መሪነት የተመዘገበው የአድዋ ጦርነት ድልም የጣሊያን ወራሪ ኃይል ሙሉ በሙሉ ያደቀቀ ነበር። ይህም ኢትዮጵያን ከአፍሪካ ቅርጫ ፉክክር ወይም ስክራምብል ፎር አፍሪካ ወቅትም የአውሮፓን ቅኝ ገዢ ኃይል በቆራጥነትና በጦር ሜዳ በድል አድራጊነት ያሸነፈች ብቸኛ ነፃ አፍሪካዊት አገር ያደርጋታል። የአድዋ ድል መላውን ዓለም ያናወጠ ክስተት ነበር። በዓለም ዙሪያ የሚኖሩ ጥቁር ህዝቦችን መንፈስ ያነቃቃ ሲሆን የጥቁር ህዝብ ጦር በጥበብ ስትራቴጂና በጀግነት ማሸነፍ እንደሚችል በተግባር አስመሰከረም። አፍሪካውያን አሜሪካውያንም ይህን ድል የማንነታቸውና የክብራቸው ማረጋገጫ አድርገው በታላቅ ኩራት አከበሩት። ሆኖም ግን ፈተናዎች ከጊዜ ወደ ጊዜ እየጨመሩ መጡ። በሙሶሎኒ መሪነት የተካሄደውን እጅግ አረመናዊ የኬሚካል መርዛማ ጋዞችን የተጠቀመው የጣሊያን ወራሪ አፄ ኃይለ ሥላሴን ወደ ስደት እንዲያቀኑ አስገደዳቸው። በወቅቱ በዓለም መንግስታት ማህበር ሊግ ኦፍ ኔሽን ያደረጉትና ዛሬ በእኛ ላይ ደረሰው ነገ በእናንተ ላይ መድረሱ አይቀርም የሚለው ልብን የሚነካው ትንቢታዊ ንግግራቸው እሳቸው ዓለም አቀፍ ተቃውሞና የጽናት ተምሳሌት አደረጋቸው። ከነጻነት በኋላ አፄ ኃይለ ሥላሴ ሀገሪቱን ወደ ዘመናዊነት ያሸጋገሩ ሲሆን የአፍሪካ አንድነት ድርጅትን ያሁኑን የአፍሪካ ህብረት በአዲስ አበባ ከተማ በመመስረትም ኢትዮጵያን የአፍሪካ ዲፕሎማሲያዊ ዋና ከተማ እንድትሆን አደረጉ። ነገር ግን ቀጥለው የመጡት የውስጥ አብዮቶች፣ የደርግ ስርዓት፣ የማርክሲስት አቅጣጫ፣ ከባድ ድርቆች እንዲሁም ደግሞ ረሃቦችና የእርስ በርስ ግጭቶች ይህን ከንጉሠ ነገሥትነት ወደ ሪፐብሊክነት የተቀየረውን ሀገር ክፉኛ ፈተኑ። አሜሪካ ከሁለተኛው ዓለም ጦርነት በኋላ በማርሻል ፕላን በከተሞች መስፋፋትና ጨረቃ ላይ በማረፍ ታላቅ የኢኮኖሚና የሳይንስ እድገት በምታስመዘግብበት ወቅት ኢትዮጵያ ግን ቀይ ሽብር፣ ነጭ ሽብር፣ የእርስ በርስ ጦርነቶችና የሰዎችን ሰቆቃ በዓለም ህዝብ አእምሮ ውስጥም የቀረጸውን ያን አሰቃቂ የ1970ዎቹን የረሃብ ዘመን ታስተናግድ ነበር። በአሜሪካ ውልደት ላይ በምሳሌያዊ ሁኔታም እገዛ ከማድረግ ተነስታ የገዛ ህልውናዋ አደጋ ላይ ወደ ጣሉ ከባድ ፈተናዎች መግባት የኢትዮጵያ ታሪካዊ ሁኔታ እጅግ አስደንጋጭ ነበር። ሀገሪቱ ከነበራት ጥንታዊ ኩራትና እንዲሁም ክብር ተንሸራታ የችግርና የረሃብ ዓለም አቀፍ ተምሳሌት ሆና መታየት ጀምራ ነበር። ይህ የታሪክ ጉዞ የኢትዮጵያ ጥንታዊ ሉዓላዊነት ለአሜሪካ ምስረታ ትግል ምሳሌያዊ መነቃቃትን ከመስጠቱ ጀምሮ ኢትዮጵያ በተለያዩ ከባድ የታሪክ ፈተናዎች የምታስተናግድበት ወቅት አሜሪካ ወደ ላቀው የዓለም መሪነት ደረጃ ስላደረገችው ጉዞ እንዲሁም እስከ ዛሬው የጋራ መረዳዳትና መደጋገፍ ድረስ ያለው የታሪክ ሰንሰለት በእውነት እጅግ ጥልቅና ቀልብ የሚነካ ነበር። አሜሪካ በፈጠራ ጥበብ፣ በስደተኞች ታታሪነትና በተቋማት ጥንካሬ ያደገች ሲሆን ኢትዮጵያ ደግሞ በማይናወጥ ጽናት፣ በጥልቅ ባህላዊ እሴቶችና ሁኔታዎችን አቻችሎ የመምራት ብቃት ባላቸው መሪዎች አማካይነት ለዘመናት ቆማለች። በሁለቱ ሀገራት መካከል ያለው ግንኙነትም ከምሳሌያዊነት ተነስቶ ወደ እውነተኛና ጠንካራ መሰረት እየተሸጋገረ ነው። ይህ በተለያዩ የሁለትዮሽ ስምምነቶች፣ በልማት እርዳታዎች፣ በጸጥታና ደህንነት ትብብሮች እንዲሁም በህዝብ ለህዝብ ግንኙነቶች ውስጥ በተግባር ይገለጣል።